ሰላም ጤና ይስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ አሰማችኋለሁ። በሀገራችን የህትመት ኢንዱስትሪ ፈርቀዳጅ የሆነው ብርሃንና ሰላም ማተሚያ ድርጅት በዘርፉ የካበተ ልምዱን ከዘመናዊ ማተሚያ መሳሪያዎችና ከቀልጣፋ አሰራር ስርዓት ጋር በማጣጣም በሰለጠኑ ባለሙያዎች ጥራት ያለው የህትመት አገልግሎት በመስጠት ላይ ይገኛል። የደንበኞችን ፍላጎት ማርካት ቀዳሚ ተግባሩ የሆነው ድርጅታችን በህትመትና ተዛማች መስኮች ዛሬም በላቀ ደረጃ ሊያገለግሉ ዝግጁ መሆኑን ስንገልጽ በታላቅ ደስታ ነው። ድርጅታችን በረጅም ዓመታት ያካበተውን ልምድ በመጠቀም በመደበኛ ህትመት፣ በሚስጥራዊ ህትመት፣ በአሳታሚነት አገልግሎት እንዲሁም በህትመት ቴክኖሎጂ ኮሌጅ ስልጠናዎቹ እናንተ ውድ ደንበኞቻችን ጋር ለመድረስ ይተጋል። ለበለጠ መረጃ 4 ኪሎ ወደሚገኘው ድርጅታችን በአካል ብቅ ይበሉ። አሊያም በስልክ 011 1 55 32 33 ወይም ብርሃንና ሰላም ማተሚያ ድርጅት በሚል በተከፈቱ የማህበራዊ ትስስር ገጾቻችን ያገኙ። ብርሃንና ሰላም ማተሚያ ድርጅት። የፌዴራል መንግስት በትግራይና በአማራ ክልል አስተዳደሮች መካከል ይገባኛል ጥያቄ በሚነሳባቸው አካባቢዎች ላይ የተዋቀሩ አስተዳደሮችን ለማፍረስ በዝግጅት ላይ መሆኑን አቶ ጌታቸው ረዳ ተናገሩ። ከ2 ዓመታት በላይ የተካሄደውና ከፍተኛ የሰብአዊ ቀውስ ያስከተለው አውዳሚ ጦርነት ከ1 ሚሊዮን በላይ ዜጎች የተፈናቀሉ ሲሆን አሁንም ወደ ቀያቸው ያልተመለሱት ብዙዎች ናቸው። የቀድሞ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንትና የአሁኑ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ በዚህ ሳምንት በኢትዮጵያ የአሜሪካ አምባሳደር ኤልቪን ማሲንጋ ጋር ከጦርነቱ በፊት በትግራይ ክልል ስር በነበረው ምዕራብ ትግራይ ተብሎ በሚጠራው ዞን ሁመራ ከተማ ጉብኝት ካደረጉ በኋላ የፌዴራል መንግስት ተፈናቃዮቹ እንዲመለሱ ለማድረግ የይገባኛል ጥያቄ በሚነሳባቸው አካባቢዎች ላይ የተዋቀሩ አስተዳደሮችን ለማፍረስ አቅዷል ብለዋል። ይሁን እንጂ የፕሪቶሪያ ስምምነትን በአግባቡ ተግባራዊ ለማድረግ ትብብር ቁልፍ መሆኑን አጉልተው ገልጸዋል። ከጉብኝቱ በኋላ ማሲንጋ የወደመ መሰረተ ልማት፣ የሕክምና ውስንነትና የመሰረታዊ አገልግሎቶች እጥረት እንዳለ ጠቅሰዋል። የሰብአዊ እርዳታ ወሳኝ ቢሆንም የረጅም ጊዜ መፍትሄ እንደማይሰጥም ተናግረዋል። አምባሳደሩ ተፈናቃዮች ህይወታቸውን የት መልሰው መገንባት እንዳለባቸው እንዲወስኑ የሚያስችል በኢትዮጵያ የሚመራ በተባበሩት መንግስታት ድርጅት የሚደገፍ ሂደት አስፈላጊ መሆኑንም አጽንኦት ሰጥተዋል። ተፈናቃዮችን የመመለስን ጉዳይ በተመለከተ የአሜሪካ አቋም ይህ በአስተማማኝ በክብር በመረጃና በፈቃደኝነት መከናወን እንዳለበት ነው ብለዋል ማሲንጋ። አምባሳደሩ ወደፊት የሚጠብቀውን መንገድ ውስብስብ ሲሉ በመጥቀስ የተጎጂው ህዝብ ፍላጎት ቅድሚያ ሊሰጠው እንደሚገባም ተናግረዋል። ዩናይትድ ስቴትስ ኢትዮጵያን ዘላቂ ሰላምና መረጋጋት ለማምጣት ሲሰሩ ለመደገፍ ቁርጠኛ ሆናለች በማለት የፌዴራል መንግስት እንዲሁም የክልል ባለስልጣናት ሚና ቁልፍ እንደሆነ ጠቅሰዋል። አቶ ጌታቸው ረዳም ለሪፖርተር ተመሳሳይ ምላሽ ሰጥተዋል። ያለ ሶስተኛ ወገን ተሳትፎ የውስጥ ልዩነቶችን መፍታትና የፕሪቶሪያ ስምምነት ተግባራዊነት ቁርጠኛ ሆኖ መቆየት አስፈላጊ መሆኑን አጽንኦት ሰጥተዋል። እሱን ብትጠይቁት ምን አለበት? የፌዴራል መንግስት አቋም ነገር እነዚህ አካባቢዎች ላይ ያሉ አስተዳደሮች ፈርሰው አዲስ ይቋቋማል የሚል ነው። ይህን ካልኩ ይወቃል። የጊዜያዊ አስተዳደሩ ፕሬዝዳንት ሌተናል ጀነራል ታደሰ ወረደ በቅርቡ በመገናኛ ብዙሃን ቀርበው ባደረጉት ገለጻ የተፈናቃዮች መመለስ ዝናባማ ወቅት ከመጀመሩ በፊት መጠናቀቅ ያለበት ቅድሚያ የሚሰጠው ጉዳይ መሆኑን ተናግረዋል። አቶ ጌታቸው የፌዴራል መንግስት በትግራይና አማራ መካከል የይገባኛል ጥያቄ በሚነሳባቸው እነዚህ አካባቢዎች ውስጥ ያሉትን አስተዳደሮች ለማፍረስ ማቀዱን ቢገልጹም እርምጃው የሚወሰድበት ቀንም ሆነ እርምጃው ይወሰድባቸዋል ተብለው የተለዩ አካባቢዎችን አልገለጹም። ፕሬዚዳንት ዶናልድ ትራምፕ በታላቁ ህዳሴ ግድብ ዙሪያ ለማሸማገል ያቀረቡትን ጥያቄ ግብጽና ሱዳን ተቀበሉ። ፕሬዚዳንት ትራምፕ የማሸማገል ፍላጎት እንዳላቸው የገለጹበትን ደብዳቤ ግልባጭ የላኩት ለጠቅላይ ሚኒስትር አብይ አህመድ ሳይሆን ለፕሬዚዳንት ታዬ አጽቀሥላሴ ነው። ይህ ቢሆንም ኢትዮጵያ በጉዳዩ ላይ እስካሁን ይፋዊ ምላሽ አልሰጠችም። በአንጻሩ የግብፁ ፕሬዝዳንት አብዱልፈታህ አልሲሲ በኤክስ ገጻቸው ባሰፈሩት ጽሑፍ ፕሬዝዳንት ትራምፕ በታላቁ የህዳሴ ግድብ ዙሪያ ለማሸማገል ፍላጎት እንዳላቸው በመግለጽ ያቀረቡትን ሀሳብ ግብጽ ከፍተኛ ዋጋ ሰጥታ እንደምትቀበለው ተናግረዋል። የግብፁ ፕሬዝዳንት አብዱልፈታህ አልሲሲ በዛሬው ዕለት በኤክስ ገጻቸው ባሰፈሩት መልእክት በአሜሪካ አሸማጋይነት በግብጽና ኢትዮጵያ መካከል ያለውን የአባይን ውሃ የመጋራት ጥያቄ ኃላፊነት በተሞላው መንገድ ለአንዴና ለመጨረሻ ጊዜ ለመፍታት ዝግጁ ነኝ ብለዋል። የሱዳን የሽግግር ሉዓላዊ ምክር ቤት ሊቀመንበር ጀነራል አብዱልፈታህ አልቡርሃንም በተመሳሳይ የአሜሪካ ፕሬዝዳንት ዶናልድ ትራምፕ በአባይ ውሃ ጉዳይ ለማሸማገል ያቀረቡትን ጥያቄና ተነሳሽነት
በደስታ እንደሚቀበሉት ገልጸው በአባይ ውሃ ጉዳይ የሁሉም ወገኖች መብቶች የሚጠበቁበት ፍትሐዊና ዘላቂ መፍትሄ ለማግኘት የሚደረግ ማንኛውም ዓለም አቀፍ ጥረት ሀገራቸው እንደምትደግፍ ተናግረዋል። በዚህ ወሳኝ የሆነ ጉዳይ ላይ ሚዛናዊ መፍትሄን ማረጋገጥ የቀጠናውን ደህንነትና መረጋጋትን ለማጠናከር እንዲሁም በናይል ተፋሰስ ሀገሮች መካከል ትብብርን ለማሳደግ አስተዋጽኦ እንደሚኖረው ተናግረዋል። ግብጽና ሱዳን የፕሬዝዳንት ትራምፕን የሽምግልና ጥያቄ በፍጥነት ቢቀበሉትም በኢትዮጵያ መንግስት በኩል እስካሁን በይፋ የተገለጸ ነገር የለም። ፕሬዝዳንት ትራምፕ በመጀመሪያው ዙር የስልጣን ዘመናቸው በታላቁ የኢትዮጵያ ህዳሴ ግድብ ዙሪያ ሶስቱን ሀገራት ለማደራደር ያደረጉት የኢትዮጵያን ብሔራዊ ጥቅም ለማሳጣት ጫፍ ደርሶ የነበረ ሲሆን በስተመጨረሻ ላይ የኢትዮጵያ መንግስት የአሜሪካን አካሄድ ተገንዝቦ ኢትዮጵያ ከአሜሪካው ድርድር እንድትወጣ በመወሰን ከተደገሰው ሴራ ለመትረፍ ችሏል። ፕሬዝዳንት ትራምፕ በሁለተኛው የስልጣን ዘመናቸው ይህንኑ ጉዳይ ዳግም በማንሳት የአሜሪካ መንግስት እንዲያሸማግል መጠየቃቸው ለኢትዮጵያ ምን ጉዳይ ይዞ ሊመጣ ይችላል? ኢትዮጵያ የአሜሪካን ሽምግልና አልቀበልም ብትል ሌላ ጉዳት ያመጣ ይሆን? በአጠቃላይ የኢትዮጵያ መንግስት በዚህ ጉዳይ የሚይዘው አቋም ምን መሆን አለበት? በእነዚህ መሰረታዊ ጉዳዮች ዙሪያ ያነጋገርናቸው የኢትዮጵያ ተደራዳሪ ቡድን አባልና በአሁኑ ወቅት የውሃ ጉዳዮች አማካሪ የሆኑት አቶ ፈቂ አህመድ ነጋሽ ተከታዩን ሰፋ ያለ ማብራሪያ ሰጥተዋል። ይከታተሉ። እንግዲህ የአሜሪካ መንግስት በዚህ ጉዳይ ላይ እጁን ሲከት የመጀመሪያው አይደለም። ሁላችንም እንደምናስታውሰው በ2019 እንደ አውሮፓ አቆጣጠር አሸማግላለሁ በሚል የግብፅንም የኢትዮጵያንም የሱዳንንም የውጭ ጉዳይ ሚኒስትሮች ከውሃ ጉዳይ ሚኒስትሮች ጋር ጋብዞ አገሩ ላይ ካነጋገረ በኋላ ያው መጀመሪያ በታዛቢነት ኋላ ደግሞ በአደራዳሪነት እንደ መጨረሻ ላይ ሰነድ እስከ መቅረጽ ድረስ የሄደበት ሁኔታ ነው ያለው። ከዛ በኋላም የኢትዮጵያ መንግስት በጣም ብዙ እንደው ችግር ውስጥ ከተገባ በኋላ ድርድሩን ጥለን የወጣንበት ሁኔታ ነበረ። ምክንያቱም አንደኛ ጫና ይፈጥሩ ነበረ፣ ማስፈራራት ሁሉ ሄዱ ነበረ የኢትዮጵያ ተደራዳሪ ቡድን ላይ። ድርድሩም ሲታይ ለግብጽ በጣም ያደላ ኢትዮጵያን ብሔራዊ ጥቅም የሚጎዳ በመሆኑ የመጨረሻ ውሳኔ የኢትዮጵያ መንግስት ወስኖ ከስምምነቱ የወጣንበት ሁኔታ ነው ያለው ከድርድሩ። ኋላም በተለያየ መልኩ ከአፍሪካ ህብረት ጋር ኤሚሬትስም እንደዚሁ በተወሰነ ደረጃ ሞክሮ ነበረ። ይሁን እንጂ አሜሪካ አደራዳሪ በነበረበት ወቅት በተለይ ኢትዮጵያ ለቃ ከወጣች በኋላ ፕሬዚደንት ትራምፕ ራሳቸው ግብጽ ግድቡን ማፍረስ ትችላለች፣ እንዳውም ታፍርስ እስከ ማለት ድረስ የሄዱበት ማዕቀብ የጣሉበት ሁኔታ ነው ያለው። ቁጭት ነበራቸው በዛ ነገር። ከቅርብ ጊዜ ወዲህም ደግሞ ያው እሳቸው የዚህ የኖቤል የሰላም ሽልማት ይገባኛል የሚል ጥያቄ ያነሳሉ እና በዚህ ጥያቄያቸው መሰረት ይህንን ለማግኘት እንደ መረጃ የሚያቀርቡት አንዱ 8 ሀገራትን አስታርቂያለሁ ይላሉ። ጦርነት ላይ ያሉ ሀገራትን ከነዚህ 8 ሀገራት ውስጥ አንዱ ያው ጦርነት በኢትዮጵያና ግብጽ መካከል የነበረውን ጦርነት አስቆም ያለው ብለው በተደጋጋሚ ሲናገሩ ነበር። ያው በዚህ ዙሪያ ላይ በሚያነሱት ሁኔታዎች ላይ ፍላጎት እንዳላቸው በደንብ ነው የሚያሳየው በዚህ ጉዳይ ውስጥ እጃቸውን ለመክተት። በቅርብ ጊዜም ፕሬዚደንት አብዱልፈታህ አልሲሲ ወደ ዋሽንግተን ሄደው ነበረ። እዛም ሄደው ያነሱት ይህንኑ ነው በአብዛኛው የተነጋገሩት። ምንም እንኳን ሌሎች ተጨማሪ አጀንዳ ቢኖራቸውም በዋናነት ታላቁ ኢትዮጵያ ህዳሴ ግድብ ላይ አሜሪካ እጁን እንድትከትና ጉዳዩን እነሱ በሚፈልጉት መልኩ እንዲፈቱላቸው መጠየቃቸው ይታወቃል። እንግዲህ እሱን ተከትሎ ነው አሁን ወደ ደብዳቤ መጻፍ የሄዱት። ደብዳቤውም ጭብጥ የሚያሳየው ያው ኢትዮጵያ ኃይል ለነሱ ትሽጥ፣ እነሱ ውሃውን ይጠቀሙ የሚል ነው በተደጋጋሚ የሚያነሳው። ለግብጽ በጣም ያደላ እንደው በጣም የገጠጠ አይነት ደብዳቤ ነው የጻፉት። እንግዲህ ይህን ነው ያለንበት ሁኔታ። በቀጣይ እንግዲህ በደንብ ልታሰብበት የሚገባ ይመስለኛል ይሄ ጉዳይ። በአንድ በኩል አሜሪካ ነች። አሜሪካ እንግዲህ ዓለማችን ላይ ያው በአሁኑ ጊዜ በተለይ ብቸኛ ሀያል ሀገር ነች። ከአሜሪካ ጋር መጋጨት የራሱ የሆነ እንድምታ አለው። መሪው ደግሞ በአሁኑ ጊዜ ፕሬዚደንት ትራምፕ ናቸው። ፕሬዚደንት ትራምፕ ደግሞ በአሁኑ ጊዜ እንትን ነው የሚያስቀምጡት፣ ቅድመ ሁኔታ ነው የሚያስቀምጡት። ተቀበል፣ ያለበለዚያ
ይሄ ይከተላል የሚል አቋም ነው የሚይዙት እስካሁን ባየ ነው። ምናልባትም ወደ ድርድር ተመለሱ የሚል ነው ያለው ጥያቄ። ግን እዛ ላይ ከተገባ በኋላ ይህን ተቀበሉ ያለበለዚያ ማዕቀብ ጥላለሁ ወይም እንደዚህ ያደርጋሉ የሚል ነገር ደግሞ ይዞ ሊመጡ ስለሚችሉ በደንብ በጥንቃቄ በጥበብ በብልጠት መታየት ያለበት ጉዳይ ይመስለኛል። አሁን በአሁኑ ጊዜ ያው ግድቡ በፊት የነበረው ድርድሩ በግድቡ አሞላልና በግድቡ የውሃ አለቃቀቅ ላይ ነበረ። አሁን ግድቡ ሞልቷል። በዛ ላይ ምንም ድርድር አይኖርም። ምናልባት ከዚህ በኋላ በየዓመቱ ግድቡ ውሃ ይይዛል። በዛ ላይ የሚያስፈልገው ነገር ቢኖር መረጃ ነው። በቃ መረጃ ነው የሚያስፈልገው። ያንን መረጃ ስምምነት ላይ ተደርሶ ማንንም ለነሱ መረጃ የሚሆናቸው ግን በእኛ በኩል ምንም ሌላ ችግር በማይፈጠር መልኩ መረጃ መስጠት ይቻላል። መረጃ መለዋወጥ ችግር የለውም። ግብጾች ግን የሚፈልጉት ይህንን አይደለም። ግብጾች የሚፈልጉት በተለይ ግድቡ በፊትም ቢሆን ግድቡ በተለይ ውሃ ከያዘ በኋላ አስገዳጅ ስምምነት የሚሉት ነገር ሁሌ ያነሳሉ። ይህ አስገዳጅ ስምምነት ያኔ አሜሪካ የቀረጸችልን ምናልባትም በስምምነቱ ውስጥ በዚህ ስምምነት ውስጥ በድርቅ በረጅም ጊዜ ድርቅ ወይንም ደግሞ በደረቃማነት ጉዳዮች በሚል ለግብፅና ለሱዳን የሚተው የውሃ መጠን ኢትዮጵያ የማትነካው የውሃ መጠን በቁጥር ያስቀመጠ ስምምነት ነው እና ይህ ስምምነት ውስጡ የተደበቀ መልእክቶች አሉት። ለምሳሌ ወንዙ ፍሰት ይሄን ያክል ከሆነ ኢትዮጵያ ውሃ አትይዝም ይላል። ያ ማለት ያንን ውሃ ለነሱ ትተዋለች ማለት ነው፣ ለግብፅና ሱዳን። ይሄ ደግሞ ምን መልእክት ያለው ያ ውሃ የኢትዮጵያ ሳይሆን የነሱ ነው ብሎ እውቅና መስጠት። በተዘዋዋሪ የ1959 እና 1929 ስምምነት ለነሱ የሰጠውን የውሃ መጠን እውቅና የሚያሰጥ ስምምነት ነው። እሱን ነው እነሱ የሚፈልጉት። ያ ስምምነት እንዲፈረምላቸው ይፈልጋሉ። ፕሬዚደንት ትራምፕም አሁን ተመለሱ ይበሉ እንጂ እሱን ሆኖ እጅ ጠምዝዞ የማስፈረም ፍላጎት ያላቸው ይመስለኛል። እሱ ተፈረመ ማለት ደግሞ ግልጽ ነው። ከዚህ በኋላ ውሃውን የመጠቀም እድል የሚዘጋ ነው። ኢትዮጵያን የወደፊት በውሃ የመጠቀም እድል የሚዘጋ ስምምነት ነው የሚሆነው። እዛ ላይም ገልጸዋል። ከአሁን በኋላ ሌላ ስራ መስራት ሳይሆን ይህንን ኃይል አመንጭታ ኃይሉን ለእነሱ እየሸጠች ነው እንደምንለው ለግብፅና ለሱዳን እየሸጠች ኢትዮጵያ ከገንዘቡ ተጠቃሚ መሆን ትችላለች የሚል ነው ያስቀመጠው እና እነሱን የሚጎዳ ስራ መስራት የለባትም የሚል ነገር አንስቷል። እና ከዚህ ሲታይ ያ ስምምና ከግብጾችን ፍላጎት ሲታይ ያንን ነው የሚፈልጉት። በእኛ በኩል ቁጥር ያለው የውሃ ቁጥር በተለይ ውሃን በቁጥር ያስቀመጠ ስምምነት መፈረሙ እኔ አደጋ ይመስለኛል። አቅጣጫ ማስቀየርና ምናልባትም እነሱ ፈቃደኛ አይሆኑም። በአሁኑ ጊዜ አሜሪካ ከነሱ ጎን ስለሆነ ግብጾች ደግሞ በታሪክም በባህሪም እንደምናውቀው አንድን ጉዳይ እነሱ ከሚፈጽሙ ሌላ አካል ቢፈጽምላቸው ይወዳሉ። ይህን ነገር አሜሪካ እንድትጨርስላቸው ነው የሚፈልጉት። ስለዚህ አሜሪካ ይህን ጉዳይ እንድታስፈጽም ስለሚፈልጉ ፈቃደኛ አይሆኑም እንጂ ሁሉንም በሚያመች መልኩ በኃይል ላይ መደራደር ይቻላል። እኛ በምናመነጨው የኃይል መጠን እኛ ይህን ያክል እናመነጫለን ብሎ እነሱን ማሳወቅ፣ እነሱ ከዛ ተነስተው የሚለቀቀውን የውሃ መጠን ማወቅ ይችላሉ። ግን እነሱ የሚፈልጉት ያችን ውሃ መጠን እንለቅላቸዋለን እንድንል ነው። ያ ማለት በተዘዋዋሪ ለነሱ ውሃውን ትተንላቸዋል ማለት ስለሆነ ይህ ነገር በደንብ ተተንትኖ በደንብ ተመክሮበት ተዘክሮበት እንደ አገር ውሳኔ መወሰድ ያለበት ይመስለኛል። እንግዲህ እስካሁን ድረስ ሳውዲ አረቢያ ብዙም ተሳትፎ አልነበራትም። አሁን ይመስለኛል ሳውዲ አረቢያ እንድትገባም የተፈለገው በግብፅ ግፊት ነው የሚሆነው። ምክንያቱም ግብፅ ከኤሜሬትስ ጋር ያለው ግንኙነት አሁን በጣም ቀዝቃዛ ነው። ኤሜሬትስ ለኢትዮጵያ ያደላል የሚል እምነት አላት። ሳውዲ አረቢያ ደግሞ ከኤሜሬትስ ጋር እንደዚሁ ግጭት ውስጥ ነው ያሉት በዚህ በሱዳን ጉዳይ። አሁን የሱዳን ጉዳይን ስናይ ኤሜሬትስ እንትናን ፈጣን ጣልቃ ገብ ጦሩን ነው የሚደግፈው። ሳውዲ አረቢያ እና ግብጽ ደግሞ መከላከያ ሚኒስትሩን ጀነራል አልቡርሃንን ነው የሚደግፉት እና ኤሜሬትስን እንግዲህ ኤሜሬትስ መኖር ለኢትዮጵያ ትንሽ መተማመንን ይፈጥራል በሚል ነው። ግን የሳውዲ አረቢያ መምጣት የግብጽ ጉዳይ ይመስለኛል። ሳውዲ አረቢያ ደግሞ በዚህ ነገር ውስጥ ከገባች ኢትዮጵያም ሳውዲ አረቢያን ማስከፋት አትፈልግም የሚል እምነት ውስጥ የገቡ ይመስለኛል። ምክንያቱም ከሳውዲ አረቢያ ጋር ያለን ግንኙነት በብዙ መልኩ የቀረበ ነው የሚሆነው እና እሱም ራሱ ቢሆን የራሱ ትንተና ነው የሚያስፈልገው። በተቻለ መጠን ግን
እነኚህ አካላት እንደ አረብ ሊግም ሆነው ምክንያቱም አረብ ሊግ ጋር ስንሄድ ዋና የሚባሉት ግብጽና ሳዑዲ አረቢያ ናቸው። እነኚህ አገራት አቋም ይዘው ከግብጽ ጋር ቆመው ሲታገሉ የነበሩ በጣም ኢፍትሃዊ በሆነ መልኩ አድሏዊ በሆነ መልኩ ሲናገሩ መግለጫ ሲያወጡ የነበሩ አገራት ስለሆኑ በዚህ ጉዳይ ውስጥ መግባታቸው ምን ያስከትላል የሚለው በደንብ መታየት አለበት ይመስለኛል። ቢቻል እነኚህ አገራት በቃ ሶስቱ አገራት ወደ ድርድር እንዲገቡ ሁኔታዎችን ፈጥሮ እጃቸውን ቢያወጡና ሶስቱ ሀገራት ቢነጋገሩ የሚሻል ነው የሚሆነው። ያለበለዚያ በዛ በኩል ግብጽ አለች፣ ሱዳን አለች፣ ሳዑዲ አረቢያ አለች፣ አሜሪካ አለች። በአንድ ጎራ ነው የሚሆኑት እነሱ። በዚህ በኩል ኤሚሬትስ እርግጠኛ ነኝ ብዙም ገፍታ የሚተዳ አይመስለኝም። ኢትዮጵያ ለብቻ ሆና 1-4 የሚሆንበት ሁኔታ ሊፈጠር ስለሚችል እዛ ላይ በደንብ ጥንቃቄ ማድረግና ቢቻል እኛ ብቻ ሶስታችን እንነጋገራለን በሚለው ማስወሰን ቢቻል የተሻለ የሚሆን ይመስላል። አልደራደርም ማለት አንድ ስልት ነው። በነገራችን ላይ በቃ አልደራደርም ማለትም አንድ የድርድር ስልት ነው። ግን ምንድነው በዘመናዊ አስተሳሰብ ብዙም የሚደገፍ አይደለም። ምክንያቱም ሀገራት ልዩነቶቻቸውን በሰላማዊ መድረክ በድርድር በሰለጠነ መልኩ መፍታቱ በጣም የተመረጠ ነው የሚሆነው። አንድ ይሄ ነው። ሁለተኛ እንግዲህ እዚህ ጋር ቅድም ያነሳሁት ነገር አለ። ይህን ጉዳይ ያነሱት አሜሪካ ነች። አንደኛ አሜሪካ ሀያል ሀገር ነች፣ አጋርም ነች። ከኢትዮጵያ ጋር ያው የራሳችን ግንኙነት አለ። ከአሜሪካ የምንፈልጋቸው በጣም በርካታ ነገሮች አሉ እና አንቀበልም ብንል ምንድን ነው የሚመጣው የሚለውንም ማየት ያስፈልጋል። በሶስተኛ ደረጃ ደግሞ ፕሬዚደንት ትራምፕ ናቸው። እኔ ፕሬዚደንት ትራምፕ በጣም አምባገነን የሆኑ መሪ ናቸው። በአሜሪካ ታሪክ እንደዚህ አይነት አምባገነን መሪ በቅርብ ጊዜ ታይቶ አይታወቅም። ቅድመ ሁኔታ ነው እያስቀመጡ ያሉት። አሁን እየታየ ያለው ይኸው ነው። ይህን ተቀበሉ፣ ያለበለዚያ ማዕቀብ እጥላለሁ፣ ያለበለዚያ የኃይል እርምጃ ወስዳለሁ የሚሉት ነገር አላቸው። ምናልባትም ሰሞኑን ተሰምቶ ከሆነ የኔቶ አባል ሀገራት ጦር አስገብተዋል። ግሪንላንድን እሳቸው በኃይል ወስዳለሁ እያሉ ስለሆነ የኔቶ አባል ሀገራት ጦር በማስገባታቸው አሁን ሁሉንም እያስፈራሩ ናቸው። እርምጃ ወስዳለሁ፣ ማዕቀብ እጥላለሁ እያሉ በነዛ ሀገራት ላይ እንደዚህ አይነት ያስቀምጣሉ እና እንግዲህ ያን በደንብ መተንተን ያስፈልጋል። አሜሪካ ማዕቀብ ብጥልብን ሙሉ በሙሉ ምንድን ነው የሚያመጣው ተጽዕኖ የሚለው በደንብ መታየት ያለበት ይመስለኛል። ሰውየው ከዛ ወደ ኋላ የሚመለሱ አይደለም። ይህንን በደንብ ተንትኖ የስጋት ትንተና በደንብ ከተሰራ፣ ስልታዊ ትንተና ከተካሄደ በኋላ ወይ አንቀበልም ማለት ነው የሚያዋጣ ከሆነ። የማይሆን ከሆነ ግን በደንብ ተዘጋጅቶ ወደ ድርድሩ ይገባና በድርድሩ ላይ የኢትዮጵያን ብሔራዊ ጥቅም ምንድን ነው የሚለው ተቀምጦ ቀይ መስመር አስምሮ ወደ ቀይ መስመሩ በሚጠጋበት ወቅት ትቶ ማውጣቱ የተሻለ ነው የሚሆነው። ያ ማለት ግን ትቶ ማውጣትም ከማዕቀብና ከማስፈራራቱ ያድናል ማለት አይደለም። ግን የተሻለ ነው የሚመስለው። በቃ እዛ ገብቶ ተነጋግሮ የራስን አቋም አሳውቆ ቀይ መስመር አስምሮ በደንብ ተዘጋጅቶ ምናልባት ውጤት ሊገኝበት ይችላል። ካልተገኘም ደግሞ ትቶ ማውጣት ሌላ አማራጭ ነው የሚሆነው። የነበረውት እንዳልነበር ሲሆን እኛ ከጎኑ አለን። ክፉም በሩቅ ያርገው እንጂ ሕይወት ንብረቱ አደጋ ላይ ቢወድቅ ፈጥነን እንደርስልዎታለን። ሐዘንዎን በደስታ ትካዜውን በፈገግታ ለመቀየር ሁሌም ዝግጁ ነን። ከእኛ ጋር ሲሰሩ የጠፋው ይተካል፣ የወደመው ይገነባል። በሐዘን የጠየመ ፊቶ በደስታ ይበራል። የቀደመ ፈገግታውን እንመልሰዋለን። አዋሽ ኢንሹራንስ። በፍጥነት ደርሰው ወዲያው ሰምተው ወዲያው ጠቅ ክፍል አድርገው ወደ ጉዳያቸው ሽውልም ይላሉ። የዚህ ሁሉ ሚስጥሩ ጠቅ ክፍል ነው። እርሶም በስልኮ ላይ የሚጠቀሙትን የየትኛውንም ባንክ መተግበሪያ QR ኮድ ስካነር ከፍተው በኢቲ QR ወደ የትኛውም የአገልግሎት ሰጪ የፋይናንስ ተቋም ጠቅ ክፍል ሲያደርጉ ክፍያው በቅጽበት ይፈጸማል። ተናባቢ ኢቲ QR በኢቲ ስዊች የቀረበ